የዳይኖሰር ቅሪተ አካል ለመጀመሪያ ጊዜ በዓለም አቀፍ ደረጃ በጣም ሪከርድ በሆነ ዋጋ መሸጡ ተነግሯል። በ44.6 ሚሊዮን የአሜሪካን ዶላር ነው የተሸጠ የተባለው። በዳይኖሰር ዝርያ ስቴጎሳውረስ የሚባል የዳይኖሰር ዝርያ አለና በዚህ ዝርያ ውስጥ አፔክስ የሚባል የዛ ቤተሰብ አትክልቶችን የሚመገቡ አይነት ዳይኖሰሮች ነው የሚቀመጡ ናቸው። በትክክል አትክልት የሚመገብ አይነት ዳይኖሰር ነውና በአንጻራዊነት እስካሁን ከተገኙት የዳይኖሰር ቅሪተ አካሎች አብዛኛው የተሟላ አይነት የሚባል ቅሪተ አካል ነውና ይሄ ቁመቱ አጠቃላይ 3.4 ሜትር ቁመት አለው ነው የተባለው። ከአፍንጫው እስከ ጭራው ጫፍ እስከ ጅራቱ ጫፍ ያለው ደግሞ ወደ 8.2 ሜትር ርዝመት አለው ተብሏል። እንግዲህ አሁን ላይ በሮሰን በሆነ ዋጋ ተገኝቶ ሳይሆን ለሽያጭ መቅረቡ ነው ዜና ሆነ ወጣው። ነገርየው ከኮሎራዶ ነው እዛ ያገኙትና ተቆፍሮ ማለት ነው። ይሄ ኦክሽን ሃውሱ ወይ ደግሞ ያጫረተው ሳዘቢ የሚባለው ነው። በጣም ትልቅ የተለያዩ ቅንጡ ናቸው አይገኙ የሚባሉትን የሚያጫርት ማለት ነውና ካሰቡት 11 እጥፍ ሆኖ ነው የተገኘው ማለት ዋጋው ይሄን ያህል ያወጣል ተብሎ ካሰቡት 11 እጥፍ ሆኖና 44.6 ሚሊዮን የአሜሪካን ዶላር በጣም ከፍተኛ ገንዘብ ነው በጣም።